ትችላላችሁ። እቤት ውስጥ ራሱ ባትሄዱ ሆነ ቦታ እንኳን ባትሄዱ ማለት ነው። እና ፍሪጅ መብራት ሳይኖር ስቅር እውነት ከባድ ነው። ደስ ይላል። የሆነ በቃ ዝናብ ሲዘንብ ነበረ እስከማይ ድረስ ጓጉቻለኝ እና ከሰው ጋር ክርስትና እስከምትነሳ ድረስ ሴት ልጅ እንግዲህ አራስ ለብቻው አትሄድም ብለዋል። ክርስትና ሳትነሳ ሕፃን ልጅ የቤት ተትቶ አይኬድም ይላሉ እል ነበር። ግን ያ ነገር ትክክል አይደለም፣ ጥሩ አይደለም አሉ ማለት እኔ አሁን አስተኝቼ ቶሎ ደርሼ መምጣት ነበር የፈለኩኝ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለሁኝ። ዛሬ እንግዲህ ከአራስ ቤት ወጣ ወደዚህ ብለናል። ወደዚህ ወጥቻለሁኝ እና ይበቃሻል ተነሺ። ምንድን ነው እኛ አንድ ቀን አይደለም ወይ ዛሬ ሐኪም ቤት ወልደ ዛሬ ገብተን ተነስተን እንጀራ ሁሉ መንጋግረው አንቺ ምንድነው እንደዚህ የሚያስተኛሽ እያላችሁ ነበረ። ትናንትና በለቀኩት በገነት ሙሉ የሚል ቻናል በመጀመሪያ ቻናል ላይ ለቀቄ ነበር። ይኸው በእናንተ ትዕዛዝ ተነስቻለሁ። እኔ በነገራችን ላይ ሻሽ ብዙ ሰው ምንድነው ሻሽ እንዳሮክት የምታስሪው ምናምን ነገር ይለኛል። እኔ ጭንቅላቴን በጣም ነው የሚበርደኝ። አሁን አንዳንድ ሰው አራሱ ነው የሚያስይዙ አሉ፣ ጎንግነውትም እንትን የሚሉ አሉ። እስቲ እንዴት ነው እንግዲህ ይሄ ቀሚስ በፊት ላይ ማለት ነው ነፍሰ ጡር በነበርኩበት ጊዜ አይሆነኝም ነበር። እንደዚህ እዚህ ጋር በጣም ነበረ የሚይዘኝ አይሆነኝም ነበርና እንደዚህ ነበር እንዲህ ነበር ተሰብስቦ ነበረ እንትን የሚለኝና አሁን ላይ ሆነኝ። እግዚአብሔር ይመስገን፣ ክብር ይውሰድ። እውነት በጣም ደስ ብሎኛል። በቃ የማልፍ ይመስላል። እንደገና ደግሞ እኔ በጣም ይበርደኛል ጭንቅላቴ ማለት ነው። ፈትቼው አበጥሬ ቅባት ቀብቼው ምናምን እንትን እላለሁ። ግን ብዙ ጊዜ አይታችሁ ከሆነ ሻሽ ከጭንቅላቴ ላይ አይለይም። የማይለይበት ምክንያት ደግሞ በጣም ይበርደኛል፣ ያመኛል። ራሴን በጣም ነው በቃ የራስ ምታት ልገለኝ ነው። እንደዚህ ሳስር ግን እዛው እንትን ይላል ይተኛል ማለት ነው፣ ያግዘኛል። እና ታውቃላችሁ ይሄ አንገቴ ራሱ የፊቴና የአንገቴ ይለያያል። አሁን ራሱ ጥቁረቱ አልለቀቀም። ሴት ልጅ ስትሆን ነው አንገት የምጠቁረው በእርግዝና ሰዓት ይባላል። እና አልለቀቀኝም። ፊቴ ትንሽ እንትን እንደማለት አለ። ግን የታያችሁት ፊቴና አንገቴ ይለያያል። እስካሁን ይለያል ማለት ነው። እና ለማንኛውም የሆነ ጉዳይ አለኝ። እንዴት አያችሁ? አብሮብኛል። ሙሉ ባሳያችሁ ደስ ይለኛል፣ ግን ይታይም ቁመት የለማ። ቁመት ቆስቲ ላሳያችሁ። እንግዲህ የኔስ ግን ምንድነው እዛ ውስጥ ሲሆን ማለት ነው ከለር ይቀየራል። እስቲ ቆይ መብራቱን ላብረው። ያችሁት ከለሩ ይቀይራል። ትክክለኛ ከለር ይሄ ነው። አራውን ራሱ የዚህኛው እጅና የዚህኛው እጅ አንድ አይደለም። ከለሩ በጣም ነው የሚቀይረው። እንግዲህ ካሜራማን የለኝ ለራሴ እንደዚህ ያልኩ ላሳያችሁ እንጂ ሰው የሚችለው ነው የሚያደርገው። እና ግን ቦርጬ እንትን አላለም፣ አልጠፋም። አስረዋለሁ፣ ግን ስተኛ ደግሞ ይፈታል። ይሄ እንግዲህ ዋናው የጤና ያርግልኝ እንጂ እኔ ቦርጭ ምንም ውፍረት ምንም እንትን አይለኝም፣ አስጨንቀኝም። ግን ትንሽ ደግሞ ቦርጭ ኖሮ እንደዚህ ሼፕ ሳይኖራችሁ ስቀር ያስጠላል። ለየት አለኝ እየችታ ውፍረት አንድ ላይ ሲሆን ደስ የሚለው በአንድ ቦታ ላይ አንድ ላይ ሲሆን ደስ የሚለውና እና ቤተሰቦቼ ዛሬ ወጣ አብዬ እንግዲህ የሆነ ጉዳይ አለኝ። ጉዳይ ስላችሁ ያው ልጄንም ይዣት ነው የምሄደው። ያለን የማይሆን ነገር አለ። እሱን ግዴታ እጅ ማስተካከል አለብኝ። ለዛ ስል ነው
እጄን በጣም ተኝቼበት ነው መሰለኝ። እጄን በጣም ነው የሚያመኝ። እንዲህ በጣም ያመኛል። እና ለማንኛውም ሁላችሁም ለዚህ ክብር ያብቃችሁ። እንግዲህ እግዚአብሔር ብሎ ደግሞ ለክርስትናው ያብቃኝ። እንግዲህ አሁን ወር ከ20 ቀን ነው የሚቀረው ለክርስትናው እና ወንድ ልጅ ቢሆን እንግዲህ ስንት ቀን ነው የሚቀረው? በቃ 10 ቀን ምናምን ቢቀር ነው። ወንድ ልጅ ከሆነ በ45 ቀን ስለሆነ ማለት ነው። በ45 ቀን አላውቅም፣ ከተሳሳትኩም አርሙኝ። እና አሁን ግን ሴት ልጅ ስትሆን ይለያል እና እግዚአብሔር ይመስገን አሁን ተረጋግቻለሁ። እንጃ እግዚአብሔር ክሶኛል በጣም የዛን ጊዜ የነበረው በቃ የነበረው ፈተና ሲገረዝ የማይሆን አገራርስ ተገርዞ ነበር። እቺ ደግሞ ሴት ናት አትገረዝም። ሴት ትገረዝ በሕግ ያስቀጣላ። ትገረዛለች አትገረዝም። እንድትረጋጋ ነው ማትረጋጋ ይባላል እና ረጋ እንድትል መገረዝ አለባት ይላሉ። እና እሱ ባህል ቀልጦ የቀረ ይመስለኛል። ቤተሰቦቼ ከዛ ሰዓት ጋር የቀረ ይመስለኛል እንደሰማሁት ከሆነና ሴት ልጅ ስትሆን በደንብ ታርፋላችሁ። ወንድ ልጅ ግን ወደው የምተኙበትም ጊዜ አይደርስ እንትን አይልም፣ አይኖራችሁም። ግርዛትም አለ። እንደገናም ደግሞ በደንብ በሰፊ የሚደገስ ከሆነ በጣም እንትን አለው፣ ፍጥነት በቃ ይፈጥናል። እና በተያየሩ ራሱ ሆነ እዚህ ጋር እንትን ፀሐይ የለም ምን የለም ገርበብ ብሏል። ደስ ይላል። የሆነ ዝናብ ሲዘንብ ነበረ እስከማይ ድረስ ጓግቻለኝ እና ከሰው ጋር ክርስትና እስከምትነሳ ድረስ ሴት ልጅ እንግዲህ አራስ ለብቻው አትሄድም ብለዋል። እንቅልፍ ይዛት ትትብላለች እና ከሰው ጋር ነው የሚሄደው። ለብቻ አይቻልም። እንደገና ደግሞ የሚሄድበት ቦታ ላይ ለብቻ አይቻልም አሉ። እስቲ ይህን ነገር ንገሩኝ። እውነት ተሳስቼ ከሆነ ከስተት ያረሙ። ለምን አለማወቅ አጻፍ አይደለም። ክርስትና ሳትነሳ ሕፃን ልጅ የቤት ተትቶ አይኬድም ይላሉ። እስቲ እናንተ ተስማሙበታላችሁ? ትክክል ነው አይደለም? እኔ ምን ችግር አለው ነው ያልኩኝ። ለምን ለምሳሌ አንዳንዴ ሙቀት ክፍል ውስጥ ልጅ ስቆይ አሞት ምናምን በሙቀት ክፍል ውስጥ ሲገባ አስተኝተውት ይሄ ቤት ደርሶ ምናምን ስለመጣ ከእናት ስለምንለይ ችግር የለውም እል ነበር። ግን ያ ነገር ትክክል አይደለም፣ ጥሩ አይደለም አሉኝ። ማለት እኔ አሁን አስተኝቼ ቶሎ ደርሼ መምጣት ነበር የፈለኩኝ፣ እንቅልፍ አስተኝቻት ማለት ነው። እና ምን ትሉኛላችሁ እስቲ? ይሄ ነገር ትክክል ነው አይደለም? እንትን በሉ ንገሩኝ። እኔ አሁን ብዙም ቆይ አይመስለኝም። ቢያንስ 30 ደቂቃ ቆይ ከተባለ 1 ሰዓት እና እስቲ ንገሩኝ። 1 ሰዓት ብቆይ ነው ደርሼ እመለሳለሁ ብዬ ነበር። አይቻልም፣ ይዘሽ ካልሽ አለችኝ ማዘር። ስለዚህ ደርሼ ይዤ ነው የሚሄደው ማለት ነው። ይዤ ይላል እና እኔ ችግር ያለው አይመስለኝም ነበር። እና አሁን ለምሳሌ አንዳንድ ሰው ጦታቸውን የሚያልበው አሉ። ማለቢያም አለ፣ ጊዜው ተቀይሯል ታውቃላችሁ። ግን ታልቦ ወተቱ ደግሞ ፍሪጅ ውስጥ መቀመጥ አለበት። ከፍሪጅ ውስጥ ደግሞ ስታወጡ ሞቅ ተደርጎ ነው የሚሰጠው ለሕፃን ልጅ። እና ካልሆነ ደግሞ ይሄ እንትኑ ነው የዱቄቱ ነው የሚሰጠው። እና አንዳንድ ጊዜ ፍሪጁ የሌለው ሰው መጠቀም አይችልም። አሁን ለምሳሌ እኔ ቢኖረኝ እንትን አሁን እንደዚህ ክርስትና አንስቼ ራሱ እንደዚህ ትቼ ልሂድና ደርሼ ልምጣ ብል ጡጦ ስለማላስጠቅማት አላስጠቅምኳትም። ገናም ስለሆነች ወተቴና ልቤ እንትን እንዳል ፍሪጅ የለኝም። እና ያለ ፍሪጅ ደግሞ አሁን ለምንድን እንደዚህ ልላችሁ ቻልኩኝ? በምተኛበት ጊዜ ራሱ ከተኛችሁ በኋላ የሆነ ትኩስ ነገር ጠጥታችሁ ወይ የሆነ ምግብ ስትበሉ ይዛችኋል። ጦታችሁን ከያዛችሁ በኋላ ምንድነው የበላችሁት ነገር ወደዛ ስለሚል ውጥር ያደርጋችሁና ይዛችኋል። እኔ ደግሞ ያመኛል። በፊት የመጀመሪያ ልጅ ስወልድም አሁንም ያመኛል። ያ ነገር ቢኖር ኖሮ እንደዛ ቢተኙ ራሱ አልባችሁ ቁጭ ማድረግ ትችላላችሁ። ቤት ውስጥ ራሱ ባትሄዱ ሆነ ቦታ እንኳን ባትሄዱ ማለት ነው። እና ፍሪጅ መብራት ሳይኖር ስቅር እውነት ከባድ ነው። በቃ እኔ እንጃ ጊዜውም እየከበደን የመጣው እና ውድ ቤተሰቦቼ፣ ለማንኛውም ዛሬ ከጓዳ ወደ ሳሎን ወጥቼ ከሳሎን ወደ ውጭ
ልሄድ ስለሆነ እስቲ ቤተሰቦቼ ለምን ያለሁበትን ቦታ ያሉበትን ነገር ለምን አላሳያችሁ? የኔ ደስታ የእናንተ ደስታ ስለሆነ አንዳንዴ ሰው ደስታ የሚያስደስታችሁ ልጆች አላችሁና ከነበርኩበት ተሽዬ ስጌ ከወደኩበት ተነስቼ ስታዩኝ የሚያስደስታችሁ ስላላችሁ አለውኝ እና እንዲህ ነው ልላችሁ ፈልጌ ነው። ሁሉ ጊዜ በጓዳ ውስጥ ስታዩኝ ስለነበረ ነው። ዛሬ ግን ወደዚህ ከሳሎን ወደ ውጭ ከውጭ ወደ አሜሪካ ልሄድም ይችላል። ጠብቁኝ። ለማንኛውም ደህና ሆኖ ውድ ቤተሰቦቼ አብራችሁን ስለቆያችሁ አመሰግናለሁ።